ምሕረቱን ያበዛልን ቸርነቱን ያነፈገን በነፍስና በሥጋችን ላይ የታመነው ቅዱስ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎቷ፣ በረከቷ ከሁላችን ጋር ይሁን። እንግዲህ ዛሬ የሱባኤያችን አራተኛ ዕለት ላይ ደርሰናል። በምሕረቱ የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጾም የምንወዳት በረከተ ሥጋ በረከተ ነፍስ የምናገኝባት ሕፃናት፣ አረጋውያን፣ ወጣቶች ሁላችን እግዚአብሔርን በማመስገን በመጾም በመጸለይ እጅግ ታላቅ በረከት የምናገኝባት ጾም ናት። እንግዲህ በደብራችንም ሌሊት ሊቃውንቱ በሰዓታት አገልግሎት ደግሞም ጠዋት በኪዳን ከዚያም ቀጥሎ ቅድም እንደሰማችሁት የደብራችን የትርጓሜ መጻሕፍት መምህር ሊቀ ሊቃውንት የነታሳሉ ቅዳሴ ማርያምን እያሰሙን የተረጎሙልን አርፍደናል። ለእርሳቸውም ዕድሜና ጤንነትን ያድልልን። ከዚያ ቀጥሎ በክቡር አባታችን በመላከ ሰላም መምህር ይትባረክ ስርዓተ ቅዳሴው እየተመራ ስርዓተ ቅዳሴው ተከናውኖ የመጨረሻው ጸሎተ ቡራኬ ልንቀበል ጥቂት ደቂቃዎች ነው የሚቀሩን። እንዲህ ያከበረን ይህን እድል የሰጠን በእግዚአብሔር ቤት ተገኝቶ ቃሉን መስማት፣ ጣዕመ ዜማውን ማዳመጥ፣ ቆሞ መጸለይ፣ በደልን ይቅር ለሚለው ጌታ ፊት ቆሞ ይቅርታ መጠየቅ፣ እነዚህ ዕድላት የሚገኙት በሰው አቅም ሳይሆን በእግዚአብሔር ቸርነት ነው። ይህን ምኞት ተመኝተው ያልተሳካላቸው በልዩ ልዩ ሁኔታ ብዙ ወገኖች ሲኖሩ እግዚአብሔር ፈቅዶ እንድናስቀድስ በፊቱ እንድንቆም ሥጋው ደሙን እንድንቀበል ለምስጋና እንድንጸና ይረዳን አምላክ ስሙ የተመሰገነ ይሁን። ሐዋርያት ጾመው ጸልየው የእመቤታችንን ትንሣኤዋን እንዳዩ እኛም ደግሞ የልቦናችን መሻት የሚፈጸምበት ሐዘናችን የሚወገድበት ከእግዚአብሔር የምንሻውን ሁሉ የምንቀበልበት ጾም እንዲሆን እግዚአብሔር በቸርነቱ ይርዳን። እንግዲህ ምዕመናንና ምዕመናት በቅዳሴያችን በዚህ በሱባኤያችን ጾሙ ጸሎቱ እንዳለ ሆኖ መስዋዕት ለእግዚአብሔር በማቅረብ ካህናት ቅድም እንዳልኩት በሰዓታቱ በኪዳኑ በልዩ ልዩ በቅዳሴው አገልግሎት እየተሰጠን ጸጋ በወንጌል አገልግሎት እያገለገልን ነው። ደግሞ እናንተን ጧፉን ዕጣኑን በተለይም ለዚህ ጾመ ፍልሰታ ዕጣን ንጹሕ የሆነ ለእግዚአብሔር የሚቀርብ ዕጣን ዘቢብ በብዛት በዚሁ አገልግሎት እጅግ ያስፈልጋልና እናቶቻችን አባቶቻችን በውስጥም በአፋ በውጭም ያላችሁ ከነገ ጀምሮ የምትችሉትን ያህል 1 ኪሎ 2 ኪሎ በየአቅማችሁ ዘቢብና ዕጣን ንጹሕ የሆነ የተመረጠ ንጹሕ ለሆነው እግዚአብሔር ንጹሕ መስዋዕት ይገባዋልና እያመጣችሁ በረከት እንድታገኙ ስታመጡ የክርስትና ስማችሁን እያጻፋችሁ ቅዳሴ ላይ በጸሎት በሰዓታቱ አገልግሎት በቅዳሴው ላይ ጸሎት ይደረግላችኋል። ስማችሁ ይታሰባል፣ የቤተሰቦቻችሁን። ስለዚህ በዚህ አግባብ ጧፉን ዕጣኑን በተለይ ደግሞ ዘቢብና ዕጣን በእጅጉ ስለሚያስፈልግ እያመጣችሁ ቅዳሴ ላይ የሚታስቡ ስማችሁን እያስመዘገባችሁ እንድትመጡ መልእክታችን ነው። ስለዚህ በዚህ መልኩ ያው ከእግዚአብሔር በረከት እንቀበላለን። በእውነት ይህ ጾመ ፍልሰታ እጅግ ትልቅ በረከት ከሕፃንነት ዘመናችን ጀምሮ ያገኘንባት የኃጢአት ሸክም ከሰው ልጆች ላይ የሚቀልባት ለሚቀጥለውም ዓመት ከእግዚአብሔር ጋር ሆነን ለመሻገር የዓመቱ በጀት መዝጊያ ወይም የዓመቱ መጨረሻ ላይ የምትገኝ ትልቅ በረከት ናትና
የእመቤታችን ምልጃዋ ከሁላችን ጋር ይሁን። አሜን በሉ። ባጋደለው በኩል መብርሃን ትቁምልን። በፈረሰው በኩል ምልጃዋ አጥር ሆኖ ቅጥር ሆኖ ይጠብቀን። ጸንተን እስከ ፍጻሜው ድረስ የእመቤታችንን በዓሏን እስክናከብር ድረስ ጸንተን እንድንቆም የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም ምልጃና በረከት ከሁላችን ጋር ይሁን። ወደ ክቡር አባታችን ወደ መጨረሻው ጸሎት ወስዳቸዋል። ኢየሱስ ኢየሱስ እንለው ፈጥሮ እንዳይረሳን ቀድሶ እንዲያረሰን ከተወደሰ ዘመን ያድርሰን። በቸርነት በምሕረት ይጎብኘን። ሀገራችን ኢትዮጵያን በምሕረቱ ያስብልን። ቅድስት ቤተክርስቲያናችን ከፈተና ይጠብቅልን። ሱባኤያችንን ይቀበልን ያሳርግልን። አቡነ ዘበሰማያት አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። አንድ ልጅ በጌታችን በኢየሱስ ክርስቶስ በክቡር ደሙ ዋጅሃት የዛም ይሆንካት። ቅድስት ቤተ ክርስቲያንህን ጠብቃት። ለመኳንንትና ለነገሥታት ንጹሕ ለሆነ ወገንህና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራህን በዚህች ቅድስት ቤተክርስቲያን ቆማችሁ ያስቀደሳችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ ጸበሉን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥራ ደም ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ ሆይ ባለፈው ይቅር ይበለን፣ በሚመጣውም ይጠብቀን። ከኃጢአት ማሰሪያ የተፈታን ንጹሐን እንሆን ዘንድ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ እመብርሃን ስለ ወላዲተ አምላክ ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስህተት ከሠራነው ኃጢአት ከልጅነት እስከ እውቀት የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ
እግዚኦ ያኩት ለሲያነ ቀቀላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመበረታችሁ አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ድንግል እናቴ ነይ ድረሽልኝ፣ ወገን የለኝም ቀርቦ የሚያጽናናኝ፣ ከአጠገቤ ሁኚና አለሁ በይኝ። ድንግል እናቴ ነይ ድረሽልኝ፣ ወገን የለኝም ቀርቦ የሚያጽናናኝ፣ ከአጠገቤ ሁኚና አለሁ በይኝ። ይቆይልኛል ያልኩት ከእጄ ላይ አልፎ በሐዘን በሰቆቃ ጉልበቴ ደክሞ በረከት አልባ ሆኜ እንዳልከፋ ድረሽልኝ እናቴ የኔ ተስፋ። ድንግል እናቴ ነይ ድረሽልኝ፣ ወገን የለኝም ቀርቦ የሚያጽናናኝ፣ ከአጠገቤ ሁኚና አለሁ በይኝ። ረዶብኛል ጉዞ የሰርጉ ቤት፣ ሙሽራው ሊገባ ነው ሳሌት መብራት። አብጠኝኝ እናት ዓለም ለመልካም ሥራ፣ የእሳት ሲሳይ እንዳልሆን ድንግል አደራ። ድንግል እናቴ ነይ ድረሽልኝ፣ ወገን የለኝም ቀርቦ የሚያጽናናኝ፣ ከአጠገቤ ሁኚና አለሁ በይኝ። እንኳን ለደካማው ሰው ለኔ ለባሪያሽ ለዓለም ሁሉ ይደርሳል ጸሎት ልመናሽ። በዚያ በፍርድ ሰዓት ጥላ ሁኚኝ፣ ክፉ ግብሬን መዝኖ እንዳያገለኝ። ድንግል እናቴ ነይ ድረሽልኝ፣ ወገን የለኝም ቀርቦ የሚያጽናናኝ፣ ከአጠገቤ ሁኚና አለሁ በይኝ። ድንግል እናቴ ነይ ድረሽልኝ፣ ወገን የለኝም ቀርቦ የሚያጽናናኝ፣ ከአጠገቤ ሁኚና አለሁ